ወይዘሮ ሜላት የማታስበውና ከባድ ነገር ስትሰማው የሚሰቃጥጣት ነገር ባዩሽ ነገረቻት። እንግዲህ ወይዘሮ ሜላት ባዩሽ እስከ ዛሬ እንደዚህ የምትበድላት በሀናና በእርግብ ላይ ገንዘቧን ብቻ ፈልጋ ይመስላታል። ነገር ግን ባዩሽ ከወይዘሮ ሜላት የምትፈልገው ነገር ምን እንደሆነ ዛሬ ከባዩሽ አፍ እንግዲህ የሰማችው በጣም የሚዘገንና በጣም ለወይዘሮ ሜላት ከባድ የሆነ ንግግር ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ በዘት ይበልጭ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ አመሰግናለሁ ቤተሰቦች። እንግዲህ ወይዘሮ ሜላት ለዘመናት ጓደኛዬና አብሮ አደጌ የማምናትና ምስጢርን የማካፈላት ጓደኛዋ ወይዘሮ ባዩሽ እንግዲህ በስተርጅና እንደገና በቀል እየተበቀለቻት ትገኛለች። እሱም እንግዲህ ሀና ልጇን እንግዲህ ፎቶዋን ውስጥ ልጇን እስከ ማቀየር ደረጃ ደርሳ ንብረቷን ለመክፈፍ እንግዲህ ያላደረገችው ድርጊት የለም። የብዙ ህይወትንና አመሰቃቀል እንዲሁም ደግሞ ህይወታቸውን እንዳደረጉ አድርጋለች። የሰውን ህይወት ማለት ነው። ባዩሽ እንግዲህ በጣም ኃይለኛና ቀልጣፋ ሰው ናት ማለት ነው። በስተመጨረሻም እንግዲህ ለፍርድ ቀርባ እስር ቤት ገብታለች። ነገር ግን መረጃ የተባለ በሷ ላይ የሚያሳስርና ውሳኔ ፍርድ የሚያሰጣት ውሳኔ ወይም መረጃ እስካሁን ሊገኝ አልቻለም። ባዩሽ በጣም ኃይለኛ ሰው ናት። ፖሊስ ጣቢያም ሆነ እንግዲህ የእሷ ወገኖቿና ታዛዦቿ ስራ እያሰራች እዛም ብትሆን ስራውን አላቆመችም። እንግዲህ እርግብም ጠፍታ ቀርታለች እስካሁን ማለት ነው፣ አልተገኘችም። ወይዘሮ ሜላትም እንግዲህ እንድትወጣ ትፈቅድም ነበር። ነገር ግን መረጃ ስላልተገኘ በዋስ እንድትወጣ ባዩሽ እንግዲህ ታደርጋለች ማለት ነው። እንግዲህ ባዩሽ በእስር ቤት እንደሆነች ሄዳ ልትጠይቃት ሄዳ ነበር። ወይዘሮ ሜላት ቤትን አገልግል አጥቅሽ ሄዳለሁኝ ብላ እንግዲህ ድንበር ሰራተኛዋን አጥቀሽ ስትላት በጣም ተወናብደው ነበር። እንዴት ነው ለገዳይሽ አገልግል አጥቀሰሽ ሄደሽ መታየት ብሎ ባልተቤቷን በጣም ጮሁባን ነበር። ነገር ግን እንግዲህ እሷ ሂጂ እያለኝ ነው ሂጅ ማየት አለብኝ ብላ ምግብ ይዛ ወደ ባዩሽ እስር ቤት አመራች። ከሄደች በኋላ ግን ምግብ ይዤልሽ መጥቻለሁኝ ልቅ ስትገና ሜላት ነበር ያለቻት። ምን ከምረሽ ነው? እኔ ልታይ ልታዝን አዝነሽ ልታይ ነው ነበር ያለቻት። ለምንድን ማህል እስር ቤት የተቀመጠ ሰው የማይታየው ለምንድን ነው እያለች አንድ ሁለት ተባባሉ። እሱም ደግሞ አቅሻለሁ እኮ እኔን ለመግደል ነው ብትጥሩ እንድታይኝ አዝነሽልኝ እየተባባሉ አንድ ሁለት ሲመላለሱ፣ እንዲሁም እንድትወጪ ነው የምፈልገው እዙ እንድታስር አልፈልግም አለቻት። ወይዘሮ ሜላትም ባዩሽም ለምን ስትላት በራሴ ፍርድ መስጠት ስለምፈልግ ስትላት አቅሻለሁ እኮ እጅ ላይ ነው ያለሽው እኔን የመጀመሪያ ፍርድ የምሰጥሽ እየተባባሉ ተመላለሱ። እዚሁ መሀል ምግብ ይዤልሻለሁ እንግዲህ ባልተቤቷ ይሰጥሻል ስትላት በመርዝ ልትገለኝ ነው አንቺ እየተባባሉ ወደ መጥፎ ንግግር ገቡ። በስተ መጨረሻም ካሁን በኋላ ምንም አታሸንፊኝም የሀና ነገር ነው አብቅቷል። እርግብም ደግሞ ስለ እርግብ ደግሞ የለችም ብላ ደመደመች። ወይዘሮ ሜላት ስለማታውቂ ነው እርግብና ሀና ብቻ አይደለም አንቺ እኮ ስለማታውቂ ነው አቻት። ምን ቀረኝ ብለሽ ነው? አንቺን ገንዘብ ብቻ ገንዘቤን ለመግፈፍ ነው የሚቀርሽ፣ ገንዘቤን ደግሞ አታገኙም ብላ ወይዘሮ ሜላት አቻት። ባዩሽ ደግሞ አንቺ የምታውቂው ነው የምታውቂው እኔ አታውቂኝም አለቻት። ምን ማለት ነው ስትላት ወይዘሮ ባዩሽ ተደነገጠች። ያንቺን ገንዘብ ብቻና ሀና እርግብ ብቻ አይደሉም ጉዳይ ከአንቺ ጋር አቻት። ምንድን ነው ሌላው ስትላት እኔ የመጨረሻ ውሳኔና የመጨረሻ ስራዬ እነ እርግብና ሀናው ያንቺ ገንዘብ ሳይሆን ባልተቤትሽ ነው አለቻት። መስፍን እንግዲህ ያው በልጅነቷ እንደምትወደውና እሷን ትቶ ነገር እንግዲህ የወይዘሮ ሜላት እንደገባ እንደው ቂሙን ይዛ እንግዲህ እስካሁን ቂሟን እንደምትወጣ በዚህ ነገር እንደሆነ ወይዘሮ ሜላት አታውቅም። ወይዘሮ ሜላት በጣም ነው የደነገጠችው። ነገር ግን ሌላ ወሬ አላወራቻትም። የኔ ሀሳብ መዳረሻ ባልተቤትሽ መስፍን ነው ስትላት ትታት ሄደች። ምን ማለት ነው ደግሞ መስፍን ብላ ስትጠይቃት መልስ የለም። በዛው ሄደች። ወይዘሮ ሜላት እየተንቀጠቀጠች ተመልሳ ወደ መኪና ገባኝ።
ተቀየረችበት። ባልተቤቱም ደነገጠ። ሄጄ እጠይቃታለሁ ሲላት እቤት እነግርሃለሁ ብላ ወደ ቤት ይዘው መጣች። በጣም ግራ ገብቷታል። ወይዘሮ ሜላት በጣም ግራ ተጋብታለች። ሀና እንግዲህ የጆሮን ፍቅር መቀበል ትታ የአዝራን ፍቅር ተቀብላለች። በአጋጣሚ ደግሞ እንግዲህ ሀና ፍቅር ይዟታል ከአዝራ ማለት ነው። የእዝራ እንግዲህ